እናትነትሽ ለኬኳ ብቻ መሆን የለበትም። ለያየ ሌባ ጣታችን ወደ ሰው ስንጠቁ አውራ ጣታችን ደግሞ እኛን ያመለክታል። እስኪ አዳምጪኝ። ብዙ ጊዜ ወልደሽ የምታደርሻቸውን ወጣቶች ሰኞችሽ የሚሆኑ ኩያዎችሽ የሚሆኑትን ሴቶች ታሸማቀቂ ምን ስትይ ነው የምናውቀው። ይሄ ነገር አዎ ገንዘብ ያመጣል። ከገንዘቡ ባሻገር ግን ጥላቻንም ታተርፊያለሽ። እኔና አሁን ያያዩት ያለውት ነገር ይሄንን ነው። ጥላቻ ነው ያተረፍሻለሽ። እንደው አንድ ነገር እስኪ ልበጣይቀሽ። ኬኳ ትናገሪያቸውን አይነት ሴቶች ሆና ብትገኝ ሌላ ሰዎች ቢናገሩ አንገትሽ አይደፋም? እናት ስለሆንሽ ይከፋሻል። ሁሉም ሰው እናት አለው። የኔ እናት በእናትሽ እኔ ልጄ ሶሻል ሚዲያ ላይ ተጠቀማለች። ሰው ቃል ሲናገራት አልወድም። የእናትነት ስሜቴ አይቀበልም። ልጄን እንዴት እንዳሳደግኳት ስለማቅ አንቺም ኬኳን ቢናገሩብሽ እንደማትወጂ ሁሉ የተናገርሻቸው ሰዎች በሙሉ ወዳጅ ቤተሰብ አላቸው። ይሄንን ኮንተንት ብትቀይሪ ደስ ይለኛል። አንደኛ ካልሆነ ደግሞ ስም እየጠራሽ አትናገሪ። አብዛኛውን ደግሞ ይሄን ነገር እንድታደርጊ የሚያበረታቱሽ ቁጭ ብለው የሚያዳምጡ ናቸው። እነዛ ቁጭ ብለው ያዳመጡሽ ናቸው አሁን ደግሞ መልሰው ሪፖርት የሚያደርጉት። የምታዳምጧትም ሰዎች ከታች ላይ ኮሜንት አታድርጉ። እንዲህ በይ አትበሉ። እንዴት በልጄ እንጀራ ትመጣላችኋልሽ? ልክ ነሽ። በመሃል የሚጎዳው ልጅ ነው። አንቺም ግን በነዛ ልጆች እንጀራና እድል ላይ ምናልባት አንቺ እንኳን ወልደሻል። ወደ ህይወት መንገድ እየተጓዙ ያሉት ልጆችስ ተይ ለያየ ተይ በቃ ይቅር። የእግዚአብሔር ቃልም ይላል ሰው የዘራውን ነው የሚያጭደው ይላል። አንቺ በዘራሹ ልጅሽ እንድትለቅም አታድርጊ፣ ታጭዳው አታድርጊ። ሰው አይዘንብሽ። ይሄንን ስልሽ እኔ ንጹህ ሆኜ አይደለም፣ ስለ እውነት አወራ እውነተኛ ሆኜ አይደለም። ግን ቢያንስ በተቻለን አቅም ሚዲያ ላይ ስንወጣ እኛ የተበላሸብንን ነገር ሳይሆን ማሳወቅ ያለብን የተበላሸብን ነገር እንዲማሩ ነው ማስተማር ያለብን። ምን አይነት ትውልድ ነው በዚህ አይነት እየቀረጽን ያለ ነው? እናት ነሽ፣ እንደ እናት እንሆን። እናትነትሽ ለኬኳ ብቻ መሆን የለበትም። የሁሉም ወጣቶች እናት መሆን አለብሽ። ትውልድ ሲቀረጽ ልጅሽን በዛ ውስጥም ተቀርጻ ታልፋለች። ትውልድ ሲበላሽ ልጅሽን የማይነካበት ምንም መንገድ የለም። ለምን የተበላሸ ትውልድ እንፈጥራለን? ሪፖርት ማድረጋችሁንም ተው በቃ። እሷን ጎዳችሁ ስትሉ ልጇን ነው እየነካችሁ ያላችሁ። ሁላችንም ልቦና ማስተዋሉን ይስጠን።